እሺ ፊሼ የልጅነቴ ስሙኝ። ዱዌናውን ቤን ዋይት በቃሉ ነው የሚይዘው። ማን ነው የሚይዘው? ክቫራትስኬሊያን ማን ነው የሚይዘው? ያላችሁ የዋንጫ እድላችሁን እዛ ሳይደት ፈልጓል ያራዳል ሲሆን ሰማይ ቡድንን የምትወድ ከሆነ የምትደግፈው ቡድን የምትወድ ከሆነ ቆንጆ ነገር ልንገር። ኮከብ 822 መሰላል ላይ ትገባና ማለት ነው ትመዘገብና ተመልሰ ትመጣና ኮከብ 822 መሰላል ላይ የመጀመሪያ መደበኛ የጥሪ ማሳመሪያ የሚል ከችልላል። ቀጥሎ ደግሞ ዓለም አቀፍ የጥሪ ማሳመሪያ የሚል ከችል ይልላል። ቀጥሎ ደግሞ ምን ይመጣልሃል? አዲስ የተጫኑ የጥሪ ማሳመሪያዎች የሚል ይመጣልሃል። የቡድንን መዝሙር የምትወደውን የቡድን መዝሙር ማለት ነው ማስገባት ትችላለህ። ከዛ ሲደወልልህ አሁን እኔ ግሎሪ ማን ዩናይትድ ይላል። ወያላ ከሆንክ ደግሞ ኖርዝ ለንደን ፎሬቨር ይልልሃል ማለት ነው። ለማንኛውም አካውንት ተመቷል። ቪዲዮ ኮፒ ሊንክ ይደረግ። ምችት ይበላችሁ። ሪፈር ለፒኤስጂ ይሄ ወያላ ከኛ አቅም በላይ ስለሆነ እንግዲህ አምና ኢንተር ሚላንን የወጋኸውን መርፌ እንቶጋለን። ውጋልን፣ እባክህን ውጋልን፣ ወያላውን ውጋልን። አደራ እግር ኳስን አደራ፣ ፒኤስጂዬ አደራ፣ ወያላውን አደራ። እንግዲህ የኢሮፓ ሊግ ቲም ለጥርጦ ሻምፒዮንስ ሊግ ፍጻሜ ደረሰ። እንግዲህ ምን ላድርግ? ከአንድ ተናቲም ጋር ሳይጫወት መቋጠርም አልቻልኩም። አደራ ብያለሁ። አመሰግናለሁ። ጀማው በቃ ምንም ጥርጣሬ የለውም። ይደግመዋል። ባየር ሙኒክ ቢሆን እኮ ዋንጫው እናንተ ነበረ። ዛሬ ባየነው አቋም ባየር ሙኒክ ቢሆን ዋንጫው እናንተ ነበረ። ግን ፒኤስጂ ነው እንዴት እንደነበረ ሁላችሁ አይታችኋል። ስለዚህ ጀምሮ አርሰናል ቻምፒየንስ ሊግ ፋይናል ላይ የምንጋጠመውን ቲም አውቀናል ማለት ከፒኤስጂ ጋር ነው የምንጫወተው። በጣም ያበደ ጨዋታ እንደሚሆን እርግጠኛ ነኝ። ምክንያቱም ዩሮፕ ላይ አለ የሚባለውን ቲም ነው የምንገጥመው። የዩሮፕ ቤስትን ቲም ነው እየገጠመን ያለ ነው። ባክ ቱ ባክ ቻምፒየንስ ሊግ ገብቷቸዋል። ፒኤስጂ ፋይናል የደረሰው ምን አይነት ቲም ነው ግን ፒኤስጂ? እግዚአብሔርን ምላችሁ ሰከንድ ሃፍ ላይ ሃራምቦል መጫወት እንደሚችሉ ነው ያሳዩን በስትክክል ማለት ማርኪኒዮስ እና ፓቾ ምን አይነት ተከላካዮች ናቸው እንዴ ምን ማለት ነው? እንደዛ ይጫወታል ዛይሬ ኤምሬ ሉዊስ ዲያዝ ምን አይነት ተጫዋች ነው? እንደዛ ሙሉ ቲሙን ሲያርሰው እንዴት እኔ ግራ ገባኝ። ሊቨርፑሎች ሊቆጫችሁ ይገባል በዚህ ሰውዬ ማለት። ሃሪ ኬን ምን አይነት ስትራይከር ነው? ምንም እድል የሌለው ሰውዬ ምን አይነት ጎል ነው ያገባው? እድል ግን የለም። አንተ እግዚአብሔርን ማለት ፒኤስጂዎች አሁን የሚያስፈራ ቲም እንደሆነ እያሳዩኝ ነው። ለመሰላችሁ ሃራምቦል እየተጫወቱ አሸነፉ። ሰከንድ ሃፍ ሙሉን ሃራምቦል ማርኪኒዮስ ፓቾ በጣም ያበደ ጨዋታ ያለ ሀኪሚ ነው የተጫወቱት ሄደው ገብቷቸዋል ፒኤስጂዎች። ስለዚህ መፍራት አለብን እነሱን አሁን ከዩሮፕ ቤስት ቲም ጋር ነው የምንጫወተው። ስለዚህ ማለት በጣም ያበደ ጌም ይሆናል እርግጠኛ ነኝ። እንደተጠበቀው ፒኤስጂ ለፋይናል ደርሷል። አብዛኛው ሰው ማለት ነው ሜይ 30 የዋንጫ ጨዋታ ነው ይላል። ናናናናና ብራዘር ይሄ የበቀል ጨዋታ ነው። እመነኝ ባጣ አንድ ዋንጫ ነው፣ ባገኘ ግን ክብሬን ነው። ኦኬ የበቀል ጨዋታ ነው። ፋይናል ነው ጨዋታው ብለህ እንዳትዝናና፣ በቀል ታያለክ። ፔጂ ግን ምን ነው ስከላከል ሳጠቃና ከፍዬ ስጫወት ይውኛልክ። ከባለፈው ሳምንት ጀምሮ ይውኛልክ። ከፍዬም ውጤት አስቀይራለሁ አልክ። እሺ ሁለተኛውን ታውት እንደው ከራሱ ተጫዋች ነው የመጣው ይባል። የሚንዲዝ ምንድነው ሊሆን ቢጫ ያለበት ሰውዬ ዳኛውን እንዴት ነው ይቅር የምትባለው? ምን ጉርነክ እንዲ ስማ ሜይ 30 ላይ አርሰናልን ስታገኘው ማለት ነው እንዳሁኑ ዝግት አርገ ተጫወት። ደካማ ጎንክ ሴት ፒስ ነው እሱ የታወቀ ነው። ግን እንደዛኛው ጨዋታ ከፍቼ ይጫወታለሁ በልና ማለት ነው ጎይኬሬሽ እንዲህ አይደለም ሌላ ሴሌብሬሽን ላይ ይፈጥርብሃል። እመነኝ ዘግተህ ተጫወት እንጂ ግባ በለው ማንም ይምጣ ማንም ብያችኋለሁ። ይኸውላችሁ ቀን የሰራሁት ቪዲዮ እኛ ሙኒክ መጣ ይሄ የተለከፈ ቡድን ፒኤስጂ መጣ ምንም ግድ አይሰጠንም። ይኸውላችሁ ግባ በለውን የመጣውን እናስተናግዳለን። 1-1 በሆነ ውጤት ጨዋታው ተጠናቋል። ጀምአው እንኳን ደስ አላችሁ። ፒኤስጂ እንዲያልፍ ስትፈልጉ የነበረ አብዛኛው የቋጣሪ ክለብ ደጋፊዎች ማለት ነው ተሳክቶላችሁ ፒኤስጂ አልፎ መጥቷል። ግን ዛሬ ሜዳ ላይ ሐራም ፉትቦል እንዳያችሁ በደንብ ተገንዘቡ። ይኸውላችሁ ወደ ዋንጫ ማለፍ የፈለገ ቡድን ሐራም ፉትቦል ነው መጫወት ያለበት ግዴታ ነው። በዚህ ደግሞ ማስተሩን እኔ ታውቃለህ አይደለ? ማስተሩን እኔ
ይሄን ቡድን ማለት ነው እንደሚመጣ አቅ ስለነበረ ነው ቀን ሙኒክ ምናልባት ቢመጣ ምናምን በያልዘባረኩባችሁ ገብቷል አይደለ? በጣም እርግጠኛ ነበርኩኝ ይሄ ቡድን ከሜዳው ውጪ ሄዶ አንድ ጎል ካስቆጠረ ጫዋታውን እጅግ ሊያከብደው እንደሚችል የመከላከል ኦርጋናይዜሽኑ አሪፍ እንደሆነ ስለማቅ ነው ዝም ያልኳችሁ ይምጥ ያልኳችሁ ነበር። ፒኤስጂ መጣ አይደለ? እናወራረዳታለን። እናወራረደው ሂሳብ ሁላ አለ። በደንብ አስረግጬ ነው የምነግርህ። እንኳን በደና መጣህ። በቃ ሐራም ፉትቦል ተጫውተሃል ዛሬ። እኔ ደግሞ የሐራም ፉትቦል አባቱ ነኝ። ሜዳ ላይ እንተያያለን። መታወሩ እንደፈለጋችሁ ፒኤስጂ እንዲህ ብሎ ምናምን አመተሉ ትኖራላችሁ። ዘርባዶ ወደዛ ወግዱልን። አሁን የሰው ልጅ እንዴትና በምን አይነት መንገድ ነው አጥቂ፣ ተከላካይ፣ ሚድፊልደር፣ ሪደር፣ ፍላሽ ምንም ይሆናል እንዴ? አንተ እንደዚህ ይቻላል እንዴ? ምንድን ከየት ነው ያመጡ? አንተ ደግሞ እንዴ እያጠቃ ነው ብለህ ኳሱ ተነጥቆ እዚህ ሲመጣ ተከላካዩ እሱ ነው። አይ ይሁን ብለህ ወደ ማል ስትሄድ የሚከላከለውም የሚነጥቀህም ሄዶ የሚሞክረውም እሱ ነው። ምን ጉድ ነው አንተ እንዴ? አይደክምም እንዴ? ቢዋይዲ ነገር ነው። አራዳ ልጆች ናፍጣም ቤንዚልም የሚያቆሙ አይደለም። በኤሌክትሪክ ነው የሚንቀሳቀሰው። በቃ ምንም መብራት ቢጠፋ ሁሉ ይጠቀማል። ሌላ ነገር ነው። ምን ህገወጥ ነገር ሁሉ አለ ውስጥ። ጤነኛ አይደለም ይሄ። እንዴት አባቱ ነው የሚችለው አንተ? እንደ መከራ። እኔ አርሰናል በደንብ ማሰብ ያለበት እዚህ ተጫዋች ላይ ነው። በማን ነው የምታስበውስ እንጂ ራይስ ነው ስትልነውስ ማጋሌሽ ምንም እኮ ነው ልጁ። እንደ ኤንሪኬን የሚቀይ እንደውም ስሰማ እኔ አንዳንድ የፍራንስ ጨዋታዎች ላይ ኤንሪኬን ሁሉ ይቀይሯል አሉ ማሰልጠኑም ላይ። ምን ጉድ ነው? ከየት ነው ያመጡት አንተ? ኧረ ትለያለህ አንተ። የዋንጫ ተፋላሚያችን ታውቋል። ፓሪስ ሰን ጀርሜን በእግር የሚምጡ በፈረስ የሚጠብቃቸው ከባድ ዱላ ነው። አምና ያለ ዋናው ተከላካይ ጋብሪኤል ማጋሌሽ፣ ያለ ዋናው አማካይ ቶማስ ፓርቴ እንዲሁም ያለ አጥቂ በፎልስ ነምበር 9 ገጥመናችሁ አሸንፋችሁን ነበር አይደለ? እንኳንም ፒኤስጂ ሆነ ኢትስ ሪቬንጅ ታይም። የሚገርም የበቀል ጨዋታ እናሳያችኋለን። ይመቻችሁ መድፈኞቹ። ቆንጆ ፍጻሜ ነው የምንመለከተው ከ23 ቀን በኋላ። ይመቻችሁ። ግባናው ጣው ይሄ ነው ፒኤስጂ። ኮሞ ሳቫ አርቴታ፣ ኮሞ ሳቫ አርሰናል፣ ኮሞ ሳቫ እያለሽ ነው። እንዴት ነህ? ደህና ነህ ወይ እያለ ነው ኤንሪኬ ደቀ ብሎ አቺ። ይሄን ነው የምላችሁ። በቃ ይሄንን ፒኤስጂ ነው የምፈልገው። ፓፓ 100% አርሰናል ቻምፒየንስ ሊጉን ያነሳው ነበረ ባየር ሙኒክ ቢያልፍ ኖሮ 100%። ኤንሪኬ ግን ስማርት ማይንድ ነው። ይሰራላችኋል፣ ሰርቶላችኋልም ይሰራላችኋል። ከተተች ተከላከለች ፓፓ። ከቶ መከላከል ደግሞ አንድ ዘግቶ መዝጋት እንዴት አስፈላጊ ነው። ቻምፒየንስ ሊግ ላይ ብዙ ታሪክ የምናውቀው ታሪክ አለ ፓፓ። ይሄ ነው ረካው። ስለ ጌሙ ነገ ነው የምናወራው። አሁን ደስታችን እናጣጥ። ለባየርን አንድ ጊዜ ተቸላላችሁ። ኑኖ ሜንዴስ አትጨንቀኝ። ብቻ አይተህ ቀይ ይበላል ብዬ ደንግጬ ነበር። ከላናው እስካሁን ድረስ በእግር ኳስ ተጫውተን እኛም ስንከላከል ስታጠቁ ምን ስትሉ እዚህ ደርሰናል። የቀረውን የፍጻሜ ጨዋታ በንግግር እንፍታው። በእናታችሁ የፈለጋችሁበት ካፌም ቀጥራችሁን በቃ ተነጋግረን እንጨርሰው። እስከመች ነው ጠመንጃ የምንማዘዘው? እኔ ገና 8 ውስጥ ስንገባ ነው ፒኤስጂ የሆነ ቲም ይጣልልኝ እንጂ ማንም ምድራዊ ኃይል አያስቆመንም ብዬ ነበር። ላኢላሃ ኢለላህ። ሽክ ወይ ደግሞ ምንጫወት ከሆነ የማይቀርልን ከሆነ ክቫራትስኬሊያና ዴምቤሌን የሙኒክ ደጋፊ እንዲህ በድባብ ቦጣበት ሁለቱን አግታ አስቀርልኝ። እናንተ ራሳችሁ ያዛችሁ ካላችሁ እኛ ማዱኬና እኮ ማርቲኔሊ እንይዛለን። እባክህ እንተጋገስ። ላ ሐውላ ወላ ቁወተ ኢላ ቢላህ። አንተ አታገባበትም። ከፈለገ እሱ አግብቶ ይዘጋብሃል። ወይኔ ሸረሪት እኮ ነው የሚያካክሉ ተከላካዮቹ። ግን ማናብ በቃ ወላሂ ለአዚም እኔ ዛሬ ነው የሞትኩት። በቃ አስጠልቶኛል ሁሉም ነገር። እንዳትጠራጠሩ ሻምፒየንስ ሊጉን እንበለዋለን። ምንም ጥርጥር የለኝም። እኔ የሁላችሁ የባለፈው ጨዋታ የመከላከል መሰረት የሌለው ነበር ብያለሁ። ታዲያ አርሰናል አሁን ያለው አርሰናል ፒኤስጂን ካገኘው እመነኝ ቅርጥፍጥፍ አድርጎ ይበለዋል። ምንም ጥርጥር የለኝም። ብቻ ያድርሰን። እስከዛ በፕሪሚየር ሊጉ ሰለብሬት እናደርጋለን። አዎ ፕሪሚየር ሊጉ ላይ በደንብ እንደሰታለን። ያቺን ዝም ብለን ማወራረጃ እናረጋታለን። እመኑኝ ዘንድሮ 2 ትልልቅ ዋንጫ አርሰናል ግባ እናውጣው እንላለን። ፒኤስጂ እንዳለ እኔ በአንድ ጎል ምናምን እኔ ጋር አይሰራም። እሱን ነገር እኔ ባውቀዋለሁ። በደንብ ተዘጋጂ ብሏል።
እኔ ጥበቃ ይልኛለሽ አይደል? ተስፋ ላድርግ። አዎ እኔ የፈጸመው አሰቃቂ ነገር ነውና 19ኛችንም ቢሆን ጎል እናዋጣለን። አንዳንድ ጎል ብናዋጣ ነው። እኔ የለኝም 18 ያዋጡ። እኔ ለራሴ ምንም የለኝም እና ቡዳፔስት ላይ አገኝሻለሁ ብሏል። ዝም ብሎ ነው ተይው፣ ዝም ብሎ ሲያስፈራራ ነው እንጂ ምንም አይችሉም በራሱ። ነፍሲ ማነው እንገናኛለን፣ በቃ ሰላም ቆይ እስከዛው ብሏል። እና እኔ ባቴጂ ይሻላል ልል ነበር ግን ሂጂ እኔ ምን አገባኝ። አባቴ ባየር ሙኒክ እንዲያልፍ ቋጥር ይቀለናል አልኩኝ እንጂ ፒኤስጂ እንደሚያልፍ ይኸውልህ እዚህ ጋር ስናገርማ ፒኤስጂ ባየር ሙኒክን በሜዳውና በደጋፊው ፊት ያሸንፈዋል። ክሊፕ አለ። እኔ ለባየር ነው የምቋጠረው ግን በቃ አይ ጀስት ኖ ኢት የተሻለው ቡድን ፒኤስጂ ነው። 3 ፌዝ አለ አይደል? አታክ፣ ዲፌንስ እና ሚድፊልድ። ሶስቱን ከሶስቱ ጋር ስታወዳድረው የፒኤስጂ ቡድን ይሻላል እና ፒኤስጂ እንደሚያልፍ የላይቭ ላይ ቆርጬ ማስቀመጣቸው አካውንት ነው። ጎስት ሪያክት ገብታችሁ ፎሎ አድርጉት። ፒኤስጂ እንደሚያልፍ ማቀው ለምን እንደሆነ ልንገርህ። ሐራም ቦል መጫወት ስለሚችል ማለት አያረ እስከ መጨረሻው ደቂቃ ድረስ አስጠብቆ ባለቀ ሰዓት ብቻ ሲዘናጉ አንድ ጎል ገባባቸው። መከላከል ስለሚችሉ ፒኤስጂዎች ሊቨርፑልን እኮ ይሄን ያደርጉት ተረዳኝ አይደለ? ግን እንደኛ መከላከል አይችሉም። ዛሬ ያየው ሐራም ቦል ምን እሺ ነው ትተቸዋለህ? ይሄ ለዋንጫ መድረስ የለበትም። ገባህ አይደለ? የሐራም ቦል ደርቢ ከኔ ጋር ተጫውተ ደግሞ ይሰጣል ነው ምን ምንም ሌላ ነገር እንዳትጠብቅ። we are the gunners እኮ ፒኤስጂ እንዴት እንደምናሸንፍ ልንገር። ፈርስት ሃፍ ላይ ባለፈውም ስላገቡብን እና ውግም ማድረግ ስለሚችሉ ነው እንጂ ፈርስት ሃፍ ላይ ባያገቡ ደግሞ እኛንን ውግም የምናደርግባቸው። አባቴ አረ የፒኤስጂ አታክ እኮ ምናምን ነገር ማንዬ ቸልሲ ቀድሞ አግብቶበት እኮ ቸልሲ ላይ ራሱ መመለስ ያልቻለ ቡድን ነው። ገባህ አይደል? ምን ሆነ ቸልሲ ሐራም ፉትቦል መጫወት ሳይችል ሐራም ኦፍ ሐራምስ ፉትቦል አሳይቼ 1-0 ወይ 1-1 በፔናልቲ 50-50 ቋጠር ካልቋጠር እንደውም ንቃችሁን ግቡ። እኛ ተከብረን ስንገባ አያዋጣንም። አርሰናል በቃ በላው ምናምን ስትል ጫና ታበዛብናል። መቼም አይበላውም ፒኤስጂ መቼም አያሸንፍም ምናምን ሲል ነው የሚያዋጣው። እንደዛ በላይ አራድዬ ልጅ ሐራም ቻምፒየንስ ሊግ ፋይናል ሂር ዊ ካም አባቴ። ፒኤስጂ አልፏል አባቴ። ማን ነው የሚያቆማቸው ነው? ካቫራስኬሊያ፣ ዴዜሬ ዱዌ፣ ኡስማን ዴምቤሌ፣ አረ ስንቱን ሁሉም ይችላሉ የፒኤስጂ ተጫዋች ሁሉም። ሲከላከሉም ሲያጠቁ ደግሞ ሌላ ዓለም። አረ በፈጣሪ አርስዬ እንግዲህ ጠንከር። እያመመው መጣ ማለት እኮ ይሄ ነው። የአራዳ ልጆች ፓሪስ ሴን ጀርመን እያደር ምን እየሆነ መጣ ማለት ነው። ዘንድሮ ቡድኑ የተቀናጀ አይመስልም። መጀመሪያው ዓመት ላይ ሲወራ የነበረ ነው። አሁን ፍራንስ ሊጉንም ተመልከት። ቻምፒዮንስ ሊጉም ላይ የፍጻሜ ተፋላሚ ሆኗል። እጅግ በጣም አስፈሪ ቡድን ነው የቡድን የአራዳ ልጆች። በግራ በቀኝ ከበረኛ እስከ እግረኛ ከዚህ በፊት ብያለሁ፣ ታንከኛን ጨምሮ በየትኛውም መስፈርት ያሟሉ ተጫዋቾች ናቸው። ደከመው ብለህ የሚቀየረው ተጫዋች የባሰ እሳት የበላ የጎረሰ ነው የአራዳ ልጆች ማለት ነው። ሙሉ ክለቡ ከና አሰልጣኙ ጭምር ኤ+ የተሰጠ ደረጃ 1 ናቸው ነው የምልህ። በቃ ሌላ ነገር የለውም። አሁን ከባድ ነው። ለፍጻሜ ከአርሰናል ጋር እንግዲህ የሚፋለሙ ይሆናል ማለት ነው። እስቲ ሀሳብ አስተያየታችሁን ስጡ። ማን ያሸንፋል? ማን የዋንጫው ባለቤት ይሆናል? የእናንተ ነው። ኮሜንት ላይ ሼር፣ ኮፒ ሊንክ አይረሳ። ይመቻችሁ። ኬን የዘገየ ጎል ቢስሚላ ዘገየ። አንድ 5 ደቂቃ ወደፊት ቢሆን ኖሮ ይሄ ጨዋታ በእንደዚህ አይነት መልኩ አያልቅም ነበር። ፒስ ነው እናት እንደንሽ እና አሪፍ ጨዋታ ነበረ። ጥሩ ነው ያየነው። ሻምፒዮንስ ሊግ ፋይናል አርሰናል ከፒኤስጂ ይመቻል። እኔ እኮ ሙኒክ እኮ በጣም ነው የሚገርመኝ። ፔጅ ተጥሎ የሚታለፍ ቢሆን ኑሮ እኛ ጥለን አናልፈውም ነበር እንዴ? እኔ እኮ ጥያቄ እኮ ናው እንዲያዝ ነው ብዬ ነው እንጂ ስጋ ነው ስጋ ተቆርጦ አይጣልም ብዬ ነው እንጂ ተስፋ እንዳላሳጣቸው ብዬ ነው እንጂ ፔጅ እኮ ነው በቃ የተረጋገጠ እኮ። ቢጣል እኛ አንጥለውም ነበር እንዴ? እኛ አራት የገባብን ብቸኛው ቡድን ነን። ሁሉም 6 7 8 ምናምን እየገባባቸው ፔጅ ቢጣል ኑሮ እኛ አንጥለው ነበር። ዲያዝዬ ግን አንተ ግን ሞክራል፣ አስቆጭተኛል። እኔንም እንዲሁም ማለት ነው። በቃ ምንም ማድረግ አይቻልም። ዋንጫውን ስታነሱ ቀጣይ እናያለን። በቃ ይመቻችሁ። የሉዊስ ኤንሪኬ ፓሪስ ሴን ዠርሜን ባክ ቱ ባክ ፋይናሊስት መሆን ችሏል። ከባየር ሙኒክ ጋር አሊያንዝ አሬና ላይ የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ መልስ ጨዋታቸውን ያደረጉት የሉዊስ ኤንሪኬ ፓሪስ ሴን ዠርሜን የቪንሴንት ኮምፓኒውን
ባየር ሙኒክን 1-1 በጨዋታው በማጠናቀቅ በድምር ውጤት 6-5 በማሸነፍ ከመድፈኞቹ አርሰናሎች ጋር በሃንጋሪ ቡዳፔስት በሚከናወነው የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ መሆናቸውን ማራገጥ ችሏል። ሉዊስ ኤንሪኬ ምን አይነት ጠንካራ ቡድን እንዳለው ዛሬ ማስመስክሯል። በጣም ድንቅ ነበሩ እስከ መጨረሻው ደቂቃ ድረስ ማለት ነው። በዚህ ጨዋታ ላይ አርሊ ነበረ በዴምቤሌ አማካይነት ገና በመጀመሪያው 3 ደቂቃ ላይ ጎል አስቆጥረው ጨዋታው ላይ ቀዳሚ መሆን በመቻል ውጤቱን ማስፋት የቻሉት። ከዛ በመከላከሉ በጣም ድንቅ ነበሩ። የመጨረሻ ደቂቃ ላይ ግን በባየር ሙኒክ በኩል ሃሪ ኬን 94ኛው ደቂቃ ላይ ጎል በማስቆጠር ጨዋታውን አቻ ማድረግ ችሎ ነበር። ነገር ግን ውጤቱን መመለስ አልቻለም ነበር። ታዲያ በድምር ውጤትም ፓሪስ ሴን ዠርሜን 6-5 ማሸነፍ ችሏል። በለት ጨዋታ ላይ የነበሩት የመሃል ዳኛ ፊኔሮ በጣም በርካቶችን የሚያነጋግሩ ውሳኔዎችን ሲወስኑ ነበር። እናንተ ስለ ለቱ ዳኛ ውሳኔዎች ምን ትላላችሁ? ለማንኛውም የፍጻሜ ውጤትስ ማን የሚያሸንፍ ይመስላችኋል? ሀሳባችሁን ፒኤስጂ እኮ ነው ያለፈው እና ምን ይሁንና እንኳን አለፈ ዳኛ መግዛት ጀምሯል። ደግሞ አይታችሁታላ። አንፈራም መድፈኛው እንዳፈራ ወደፊት ነው። ፒኤስጂ ነው እንደውም መግጠም መንፈልጎሽ። የሻሺ ደጋፊዎች እንኳን ደስ አላችሁ። እኛ ፍጻሜ ላይ የምንገጥመውን ቡድን ስንለይ እናንተ የምትቋጥሩለትን ቡድን አውቃችኋል። ኮንግራ። የአርሰናል ተጋጣሚ በይፋ ታውቋል። ፒኤስጂ ባየር ሚኒክን ማሸነፍ ወደ ፍጻሜ ማለፉን አረጋግጧል። ታዲያ መድፈኞቹ በቻምፒዮንስ ሊግ ፍጻሜ ጨዋታ ብርቱ ተፎካካሪ እንደሚጠብቃቸው ከወዲሁ ታውቋል። እናም ካሁኑ የአርሰናልና ፒኤስጂ ፍጻሜ ጨዋታ በበርካቶች እግር ኳስ አፍቃሪያን ዘንድ በጉጉት እየተጠበቀ ይገኛል። ዋንጫውን ማን የሚበላ ይመስላችኋል? አርሰናል ወይንስ ፒኤስጂ? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። ና በለው የምንፈልገው ቡድን ለፋይናል አልፏል። አርሰናል ከፒኤስጂ ስታርቦይ ተመኝተው ነበረ። ኑኖ ሜንዴዝን እንዴት እንደምታሰቃየው ማለት ነው። በቃ የዛን ቀን ማየት ነው ማየት ነው። ለፍጻሜ ክለባችን አርሰናል ከፒኤስጂ ደርሷቸዋል ማለት ነው። ፋሚሊ በእርግጠኝነት እንበለዋለን ነው እንበለዋለን። እሺ ቋጣሪያንስ በቀጣይ ለማን እንደሚቋጥሩ ግልጽ ሆኗል ማለት ነው። እንግዲህ ለፓሪስ ይቋጥራሉ ማለት ነው። እኛ ደግሞ በአንጻሩ በቡዳፔስት የምንገጥመው ቡድን ፔዤ ሆኗል ማለት ነው። ፔዤ ማለፈ ሙኒክም መጣ እኔ አያገባኝም። ፋይናሊስት ስትሆን የ90 ደቂቃ ሞመንት ነው። ዘግተህ ትቀጠቅጠዋለህ። በአንድም ጎል ልዩነት ቢሆን ታሸንፋለህ ማለት ነው። በነገራችን ላይ የዛሬውን ጨዋታ ማለት ነው አወዳዳሪው አካል በትክክልም ፓሪስ እንዲያልፍ ይፈልግ ነበር። ባየር ሙኒኮች ተጨቆኑ አይገልጸውም። እናቴ ትሙት በትንሹ 2 ፔናልቲ ምናምን ማለት ነው። ቀይ ካርዱላ ነበረ በእጃቸው ይጠፈጥፉታል እንደምላችሁ በስማም ነኔቪስ ምናምን ማለት ነው። ባየር ሙኒክ ግን ማለት ነው የክብር ሽንፈት ነው የተሸነፈው። ኮፒ ሊንክ ላይክ ፎሎ ሼር ማድረግ እንዳይረሳ ይመቻችሁ። በስተመጨረሻም ፒኤስጂ የዋንጫው ፋይናሊስት ሆኗል። የፍጻሜውም ጨዋታ አርሰናል ከፒኤስጂ የሚደረግ ይሆናል ማለት ነው። እንዴት ይሆናል? እስቲ ውጤት በኮመንት አስቀምጡልኝ። አርሰናል ምናልባት ይሄንን የአውሮፓ ቻምፒየንስ ሊግ ከፍ አድርጎ ይስሞ ይሆን ወይስ ደግሞ ፒኤስጂ እንደ አምናው ይሄንን ዋንጫ በድግ አድርጎ ይደግሞ ይሆን የሚለውን እሱም በኮመንት አስቀምጡልኝ። ለማንኛውም ማለት ነው ፒኤስጂ በፈርስት ሃፍ ውጤት በኦስማን ዴምቤሌ ብቸኛ ጎል ነው እንግዲህ ዛሬ ማሸነፍ የቻለው። የዋንጫው ፋይናሊስት ሆኖ አንዴ ፒኤስጂን ከምሬ ነው አለማድነቅ ማይቻለው። ዊሊያም ፓቾ ምን አይነት ተከላካይ ነው እናንተ! እንዴት አባቱ ነው የሚችለው ዊሊያም ፓቾ! ኧረ በስመ አብ! ቪቲኒያ ክቫራትስኬሊያ ምን አይነት አሲስት ነው ለዴምቤሌ ያደረገለት! እንዴት ነው የሚጫወተው! ኧረ በስመ አብ! ባይዞ መጨረሻ አካባቢ ላይ ግልጽ እድል ነው ያባከነው። ትክክል ኳሱን ባለመምታቱ ጎል አላስቆጠረም እንጂ ይሄ ተጫዋች ራሱ ሁሉ ጎል አስቆጥሮ መውጣት የሚችልበት ጨዋታ ነው። ያው እንግዲህ ሙኒኮች አሳዛኝ ተሸናፊ ሆነዋል ማለት ነው። እጅግ በጣም እዚህ ስለደረሱ እነሱም እንግዲህ አንዴ እናጨበጭባለን ማለት ነው። ብቻ ግን እጅግ በጣም ደስ የሚል ጨዋታ ተመልክተናል። ያን ያህል እንደባለፈው አዝናኝ ባይሆንም በጎል የታጀበ ምሽት ባይሆንም ቆንጆ ጨዋታ ነው የተመለከተው። ለማንኛውም ግን ይሄኛውን የሉዊስ ኤንሪኬን ቡድን ፒኤስጂን አለማድነቅ አይቻልም። መድፈኛው ቤተሰብ ቻምፒየንስ ሊግ ፋይናል ያለፈው ዓመት ሰሚ ፋይናል የነበረው ትክክለኛ ፋይናል መሆን የነበረበት አርሰናል ቨርሰስ ፒኤስጂ የመበቀል እድላችንን አመሻሽተውልናል ነው የምልህ። ተረዳኝ አይደል? አብዛኛው ጠላት ፒኤስጂ በማለፉ በጣም ደስ ብሎታል። ግን ኳስ አቃለው የምትሉ መሀይሞች እንድታስረዱኝ አንዴ የምፈልገው ማለት ዛሬ ፒኤስጂ ያለፈው ለምንድን ነው እስቲ ንገሩኝ። አይደል እዛ 5-4 ምናምን ነገር የሚገርም ፋይናል መሆን አለበት ምናምን ያላችሁት ፉትቦል ምናምን ዛሬ ለምን ሐራም ፉትቦል ተጫወተ? ሉዊስ ኤንሪኬ በጣም ኳስ መጫወት ምናምን የሚችል ምናምን የሚገርም ማናጀር ለምን ሐራም ፉትቦል ተጫወተ? አንድ አግብቶ ለምን ወገመ? ስለሚያዋጣው
ገባር እንኳን አይደለም እንደኛ አይነት አታክ ያለው ቡድን አይደለም ዴምቤሌ ካቫራስኬሊያና ዱዌን ይዘህ ራሱ መከላከል ነው የሚያዋጣ ካልተከላከልክ 4 የምታስተናግድ ቡድን ነህ ማለት 4 የምታስተናግድ ቡድን ኮንክ ደግሞ 5 ማግባት ያቃተህ ቀን ተሸነፍክ ተረዳሽኝ አይደል እግር ኳስ የሚጀምረው ከዲፌንስ ነው እግር ኳስ የሚጀምረው ከዲፌንስ ነው የመድፈኛው ቤተሰብ ይሄን ቡድን ከባየር የተሻለ ይፈትናል አታይም የፒኤስጂ ዲፌንስ ባየርን አቆመ የፒኤስጂ ዲፌንስ ኦሊሴ ብትል ምናምን የኛ ዲፌንስ ደግሞ ምንም አይሰማውም ነበር ነው ማለት ተረዳኝ እንዴት ፒኤስጂን ማሸነፍ እንደምንችል ቀለል ያለ ቪዲዮ ልስራልህ ወይ ነው ማለት ልስራልህ ወይ ተፈትነን መብላት አለብን በቀል አለብን ከዚህ ቡድን ጋር ከባየርን ቢከብድም እንዴት አርገን እንደምንበቀለው ጠቅ አርጌ ሌላ ቪዲዮ ላይ ሰራልሃለሁ we are the gunners ጠላት ተቃጠል ሐራም ፉትቦል ያዋጣል ሐራም ፉትቦል ይበርክት